የተወደዳችሁ የሐናንያ ቴዎሎጂካል ኮሌጅ የኦንላይን ተማሪዎች ሰላም ለእናንተ ይሁን። እኔ ወንድማችሁ መጋቢ ቴዎድሮስ አለሙ ነኝ። ክፍል 3ን ዛሬ እንቀጥላለን። ስለዚህ ባለፈው የተነጋገርነውን ለማስታወስ የአንትሮፖሎጂ ሰብፊልድ የሚለውን አንስተናል። እንደዚሁም የባህላዊ አንትሮፖሎጂ ዓላማዎች ወይም ጥቅሞቹ ምን ምን እንደሆኑ ለክርስቲያን ተልእኮ እጅግ አስፈላጊ እንደሆነ፣ ሁለተኛ ደግሞ የሰውን ሁኔታ በማወቅ ችግሮችን ለመፍታት እንደሚያገለግል ተመልክተናል ማለት ነው። ዛሬ ደግሞ የምናየው የሰው ልጆች ባህልና ማህበረሰብን እርስ በርስ የሚያገናኙ ነገሮች የሚለውን ኮንሴፕት ይሆናል ዛሬ የምንመለከተው። ስንጀምር ባህል ምንድን ነው የሚለውን ሐሳብ እናነሳለን። አስቀድመን ግን በጸሎት እንጀምራለን። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም ስለሰጠን ጊዜና እድል እግዚአብሔር የዘላለም አምላክ እናመሰግንሃለን። ደግሞ በዚህ ሚዲያ አማካኝነት ይሄንን ትምህርት እየተከታተሉ ያሉ ወገኖቼን ጌታ እግዚአብሔር ሆይ እንድትባርካቸው፣ እንድትረዳቸው፣ ጥበብና ዕውቀት እንድትጨምርላቸው በጌታ በኢየሱስ ስም ጸልያለሁ። ሁላችንንም ስለምትረዳን እናመሰግንሃለን። ጊዜውን ላንተ አሳልፈን እንሰጣለን በኢየሱስ ስም። ዛሬ የምንመለከተው ባህል ላይ አተኩረን ነው ማለት ነው የምንመለከተው። ባህል ምንድን ነው የሚለውን ኮንሴፕት በደንብ ዳይጀስት እናደርገዋለን ማለት ነው። ባህል ምንድን ነው፣ ምንስ ደግሞ አይደለም የሚለውን ሐሳብ እናነሳለን። እንግዲህ በአንትሮፖሎጂ ትምህርት ውስጥ ባህል ዋና ነገር ነው ወይ ማዕከላዊ ሐሳብ ነው። ባህል ሰዎችን ከሌላው የሚለያቸው ትልቁ ነገር ምንድን ነው ቢባል ባህል ነው። ሰዎችን ከእንስሳቶች የሚለያቸው ባህላቸው። ሰዎች አብረው ሲኖሩ የተለየ ባህል አላቸው፣ የተለየ አኗኗር ዘይቤ አላቸው። ምናልባት ችግሮችን ለመጋፈጥ ሰዎች ባህልን ይፈጥራሉ። የሚኖሩበትን አካባቢ ለመልመድ ሰዎች ባህልን እንደ መሳሪያ አድርገው ይጠቀማሉ። So they create culture ማለት ነው። ባህልን ይፈጥራሉ። አብሮ የመስራት፣ አብሮ የመኖር፣ አብሮ የመብላት ብቻ ሰዎች የሚገጥማቸውን ችግር አብሮ ለመጋፈጥ ባህልን እንደ መሳሪያነት አድርገው ይጠቀማል። ሶ ባህል አንድ ትርጉም ብቻ አይደለም። ባህል በጣም ሰፊ ነገር ነው። ሰፊ ትርጉም ነው ያለው ማለት ነው። ባህል የሚያመለክተው የሰዎች የአኗኗር ዘይቤ ነው። በቀላሉ ስንተረጉመው የሰዎች የአኗኗር ዘይቤ ነው። በአንድ ማህበረሰብ ውስጥ ያሉ ሰዎች የነሱ የአኗኗር ዘይቤ ምን ይባላል? ባህል እንለዋለን ማለት ነው። ባህል እንለዋለን። አበላላቸው፣ የአለባበስ ሁኔታቸው፣ የምግብ አዘገጃጀታቸው፣ የቤት አሰራራቸው፣ የግብርና አሰራር። አንዳንድ ቦታ ግብርና በደቦ ነው የሚሰራው። በቃ ካልቸር ግብርና አጨዳውን በደቦ ያጭዳሉ፣ ማረስም በደቦ ያርሳሉ ማለት ነው። እና ያንን ሁሉ የሚያጠቃልል ነው ማለት ነው። እንግዲህ ባህል ስንል የአንድ ማህበረሰብ የአለባበስ ሁኔታ፣ የአኗኗር ሁኔታ፣ የምግብ አዘገጃጀት፣ የቤት አሰራር፣ የግብርና አሰራር፣ የተለያየ ነው የትምህርት የተለያየ ነገሮችን ሁሉ የሚያጠቃልል የትምህርት ስርዓት፣ የመንግስት አወቃቀር፣ ህገ መንግስት ሁሉ የሚያጠቃልል ነገር ነው ማለት ነው ባህል። ባህል የተወሰኑ ሰዎች የሚጋሩት የህይወት ዘይቤ ባህል እንለዋለን። ባህል የተወሰኑ ሰዎች
አንድ ሰው አይደለም የተወሰኑ አንድ ማህበረሰብ የሚጋራው የህይወት ዘይቤ ማለት ነው ባህል። ባህል የተወሳሰቡ ነገሮችን አንድ ላይ ያቀፈ ነው። ማለትም ዕውቀትን፣ እምነትን፣ ጥበብን፣ ህግን፣ ግብረገብነትን፣ ወጎችን ሁሉንም ነገር ያቀፈ ምን እንለዋለን? ባህል እንለዋለን። ስለዚህ ባህል ውስብስብ ነገሮችን የያዘ ሲሆን እንደ ማህበረሰብ አባልነታችን የምናስበውና የምናደርገው ማንኛውንም ነገሮች ላይ የተመሰረተ ነው ማለት ነው። ስለዚህ አንድ ሰው የአንድ ባህል ህጎችን፣ ደንቦችን፣ እሴቶችን የሚማርበት መንገድ ኢንካልቸሬሽን እንለዋለን። ኢንካልቸሬት አደረገ የአንድን ባህል አንድ ሰው የአንድን ባህል ህጎች በባህል ውስጥ ምን አሉ? ህጎች አሉ፣ ደንቦች አሉ፣ እሴቶች አሉ። እነዛን ህጎች፣ ደንቦች፣ እሴቶች የሚማርበት መንገድ ምን ይባላል? ኢንካልቸሬሽን ይባላል። ኢንካልቸሬሽን ካልቸሩን የራስ ለማድረግ የሚያደርገው ነገር ምን ይሆናል? ኢንካልቸሬሽን ብለን እንጠራዋለን ማለት ነው። ባህል እንደ አንድ የማህበረሰብ አባል የምንማረው ባህሪ የምንጋራውና ከአንዱ ወደ ሌላው የሚተላለፍ ነው። እንግዲህ ባህል በጣም ብዙ ትርጉም ነው ያለው። ባህል ስንል አንድ ትርጉም ብቻ አይደለም ያለው። ባህል ብዙ ትርጉሞችን ነው የምናየው ማለት ነው። ስለዚህ ባህል ስንል አንድ የማህበረሰብ አባላት እንደ አንድ ማህበረሰብ አባላት የምንማረው ባህሪያት የምንጋራቸው አንዱ ወደ ሌላው የሚያስተላልፈው ነገር ነው። አንድ ምሳሌ አንስቼ ነበር። አንድ ሰው ራቆቱን ብዙ ጊዜ እዚህ አዲስ አበባ ውስጥ ብናየው አብዷል እንላለን። ያ ባህል ነው እንግዲህ ራቁት አይኬድም ማለት ነው። ራቁት አይኬድም። ነገር ግን ወደ ሐመር አካባቢ ወደ ጅንካ ወደ ሐመር ስትሄዱ ደግሞ ሰዎች ራቁታቸውን ሲሄዱ ታያላችሁ ማለት ነው። ስለዚህ አንድ ሰው አይደለም ብዙ ሰዎች ናቸው። ብዙ የተጋሩት ነገር ነው። ብዙዎች የሚያደርጉት ነገር ነው። ሰው ብዙዎች የሚያደርጉትን ነገር ምን እንለዋለን? ባህል እንለዋለን። አንድ ሰው ካደረገው ያ ባህሪ ነው ወይም ከጤንነት ችግር የተነሳ ነው እና ማህበረሰቡ ምን ያደርጋል? ያንን ያገላል ማለት ነው። ስለዚህ ራቁቱን ስናይ እንፈራለን። አንድን ሰው አዲስ አበባ ውስጥ እዚህ ከተማ ውስጥ አንድን ሰው ራቁቱን ስናይ እንፈራለን። ለምን? የተለመደ ነገር አይደለም። በዚህ አካባቢ ባህል አይደለም። በሐመር አካባቢ ግን ልብስ ለብሶ መሄድ ነው እንደውም እነሱ ጋር ነውር የሚሆነው ማለት ነው። እነሱ ጋር ልብስ መልበስ እንደ ነውር ይቆጠራል። አንድ ሰው ልብስ ለብሶ እነሱ አካባቢ ከተገኘ ያ ሰው እንደ አበደን ሊቆጠር ይችላል ማለት ነው። ስለዚህ ባህልን የምንማረውም የምንጋራውም ነገር ነው። ብዙ ሰዎች የሚያደርጉት ነገር ነው። የባህል መገለጫዎችን ስንመለከት ወይም የባህል ባህሪያቶች ምን ናቸው ስንል የመጀመሪያው ባህል የምንማረው ነገር ነው። ካልቸር ኢዝ ለርንድ ነው። ለርንድ ስንል ምን ማለት ነው? ኖት በጄኔቲክ አይደለም የምንማረው፣ በደም አይደለም ይተላለፍልን። ባህልን የምንወርሰው በደም አይደለም፣ ተምረነው ነው። ከአንድ ባህል ከአንድ ትውልድ ወደ ሌላ ትውልድ የሚተላለፈው በደም አይደለም፣ በጄኔቲክ ወይ በዲኤንኤ ወይ በምናምን አይደለም። የሚተላለፈው በመማር ነው፣ በትምህርት ነው። ማለት
በማህበራዊ ግንኙነት ነው ትምህርቱ ደግሞ ማለት ነው በኢንተራክሽን ነው ከአንድ ህፃን ልጅ ሲያድግ ከወላጆቹ ይማራል ማለት ነው የራሱን ባህል እየተማረ ያድጋል ማለት ነው እየተማረ ትክክለኛ የሆነው ነገር ምን እንደሆነ ነውር የሆነው ነገር ምን እንደሆነ ምን መናገር እንዳለበት ምን መናገር እንደሌለበት ከወላጆቹ ከማህበረሰቡ እየተማረ ያድጋል ማለት ነው ስለዚህ ባህል የምንማረው ነገር ነው ባህል የምንማረው ነገር ነው እንጂ ባህል በመማር ነው ከአንድ ትውልድ ወደ ሌላ ትውልድ የሚሻገረው እንጂ በውርስ አይደለም በዲኤንኤ በደም አይደለም የተማርነው ማለት ነው ስለዚህ በተለያየ መንገድ ሰው ሊማር ይችላል በተለያየ መንገድ ከወላጆቹ ከትምህርት ቤት ከአካባቢው ከሚያየው ነገር ሰው ከብዙ ነገር ይማራል ስለዚህ በማየት የትኛው ትክክለኛ ነገር እንደሆነ የትኛው ደግሞ ትክክለኛ ነገር እንዳልሆነ እያየ አንድ ልጅ እያየ ያድጋል ማለት ነው በማህበረሰብ ውስጥ ስለዚህ ማህበረሰቡ የሚቀበላቸው ነገሮች መልካም እሴቶች ምን እንደሆኑ የተወገዙ ደግሞ ምን ነገሮች እንደሆኑ ምን መደረግ የለባትም ምን ማድረግ አለብን የሚለው ከትምህርት ነው የሚያገኘው ማለት ነው ለምሳሌ እኛ ሀገር ውስጥ ታላላቆችን ማክበር እንግዳ መቀበል ባህል ነው ታላላቆችን ማክበር እንግዳ መቀበል አብሮ መብላት የሚባል ባህሎች አሉ ምናልባት አሁን የምዕራባውያን ኢንዲቪጁዋሊዝም ግለኝነት አሁን የበዛ መጣ እንጂ ትክክለኛ ባህላችን ምንድነው እኛ ሀገር ባህል አብሮ መብላት ታላላቆችን ማክበር ሰውን መርዳት የሚባል አይነት ባህል አለ ስለዚህ ከልጅነታችን ጀምረን ይሄንን እያየን ነው የምናድገው ማለት ነው ስለዚህ ለምሳሌ ወንበር ላይ ተቀምጠን ትልልቅ ሰዎች ሲመጡ ተነስ እንጂ እንባላለን እና ታላላቆቻችንን እያከበርን ያደግነው ማለት ነው ከመቀመጫ እየተነሳን ልጆች የአባቶችን እግር እያጠቡ ነው አሴ ካልቸር ያደግነው ማለት ነው የወላጆቻችንን እግር እናጥብ ነበር ታላላቆቻችን ሲመጡ ለነሱ ቦታ እንለቅ ነበር ስለዚህ ይሄ አይነት ካልቸር እንዴት ነው እንትን ያደረግነው ተምረነው ከወላጆቻችን አይተነው ነው አሳይተውን ነው እና ባህል የምንማረው ነገር ነው ማለት ነው ሌላው ባህል ሲምቦሊክ ነው መገለጫዎች አሉት ምልክቶች አሉት ምልክቶች ስንል ቋንቋ ለምሳሌ አንዱ ሊሆን ይችላል ቋንቋ እንግዲህ ቨርባል እና ነን ቨርባል ቋንቋዎች አሉ ስለዚህ እነዚህ የራሳቸው ሲምቦሊክ አላቸው ማለት ነው ሲምቦል አላቸው ስለዚህ ባህል መገለጫዎች ቋንቋ ራሱ የባህል መገለጫ ነው ማለት ነው ቋንቋ ራሱ የባህል መገለጫ ነው ሲምቦሊክ ነው ስለዚህ ምልክቶች የሚያመለክቱ ሰዎች ትርጉም የሚሰጧቸውና ከሌሎች ጋራ ለመግባባት ሊጠቀሙባቸው የሚችሉ ነገሮች ማለት ነው ለዛ ማህበረሰብ ትርጉም ያለው ነገር ማለት ነው ለሌላው ትርጉም ላይኖረው ይችላል ለዛ ማህበረሰብ ግን ትርጉም ያላቸው ነገሮች አሉ ማለት ነው ሲምቦሊክ ነገሮች አሉ ስለዚህ ባህል ሲምቦሊክ ነው ሌላው ባህል የምንጋራው ነገር ነው የምንጋራው ማለት አንድ ሰው ብቻ ሳይሆን ብዙሃኑ የሚያደርጉት ነገር ነው ብዙሃኑ የሚያደርጉት ነገር ነው ስለዚህ ቅድም እንዳልኩኝ አንድ ሰው ራቁቱን ሲዞር ብናይ እብድ እንለዋለን ነገር ግን ህብረተሰብ ራቁቱን ቢዞር ደግሞ ባህል ይባላል ማለት ነው ባህል የሚለው ሐሳብ የተመሰረተው በዛ ባህል ውስጥ ያሉ ሰዎች ስለሚጋሩት በዛ ባህል ውስጥ ያሉ አብዛኛው ሰዎች
የሰዎች እሴቶችን እምነቶችን ስለሚጋሩት ስለዚህ ያ ከዛ የተነሳ ባህል የምንጋራው ነገር ነው ማለት ነው። የምንጋራው ስንል ብዙ ሰዎች ፕራክቲስ የሚያደርጉት ነገር ነው። ብዙ ሰዎች የሚለማመዱት ነገር ነው ማለት ነው። ስለዚህ ራቁት በመንገድ ላይ መሄድ ለሐመራውያን ባህል ነው። አንድ ሰው ብቻ አይደለም የሚያደርገው፣ ብዙዎች ያደርጉት ታያላችሁ። እኛ ጋር ደግሞ እንደ ነውር ይቆጠራል ማለት ነው። ሰውነት ራቁትን እና አንድ ሰው ስናይም ደግሞ ለዛ ሰው የምንሰጠው ትርጉም ዲፊኒሽን ምንድነው? እብድ የሚል ትርጉም ነው የምንሰጠው ማለት ነው። ጤነኛ ያልሆነ ሰው፣ አይምሮን የሚያመው ሰው ነው ብለን ትርጉም እንሰጣለን። እዛኛው ጋር ግን ስንሄድ ትርጉሙ እንቀይረዋለን። እዛኛው ጋር ባህል ነው፣ እዚህኛው ጋር እንደ እብድ ይቆጠራል። ስለዚህ ባህል የምንጋራው ነገር ነው። ስለዚህ ብዙዎች ተጋርተውትና ብዙዎች ሲያደርጉት ሲኖሩ ሲተገብሩት ስናይ ያንን ባህል እንለዋል። ባህል የምንጋራው ነገር ነው ማለት ነው። ባህል ብዙ ነገሮችን የሚይዝ ነገር ነው። ባህል ብዙ ነገሮችን የሚይዝ ነገር ነው። ባህል ማለት አንድ ነገር ማለት ብቻ አይደለም። ሰዎች በየዕለት ህይወታቸው የሚያጋጥማቸውን ነገር በሙሉ የሚያጠቃልል ነገር ነው። ዴይ ቱ ዴይ የሚያደርጓቸው ነገሮች፣ አበላላቸው፣ አመጋገባቸው፣ አለባበሳቸው፣ የሚያደርጓቸው ነገሮች በርካታ ነገሮች ማለት እንጂ አንድ ነገር ማለት ብቻ አይደለም። ባህል ስንል ከብዙሃኑ ነጥለን አንድ ነገር ብቻ ወጥተን አይ ይሄ ነው ማለት አይደለም። ባህል ስንል ብዙ ነገሮችን የያዘ በውስጡ ብዙ ነገሮችን ያጠቃለለ ቋንቋን የሚያጠቃልል ነው። የአኗኗር ዘይቤን የሚያጠቃልል ነው። በአንድ ማህበረሰብ ውስጥ ያሉ እሴቶችን የሚያጠቃልል ነገር ነው። እምነቶችን፣ እሴቶችን፣ ህጎችን፣ ደንቦችን ያ ማህበረሰብ የሚያምንባቸውን ነገሮች ሁሉ የያዘ ነገር እንጂ ኖት አንድ ነጠላ ነገር ማለት አይደለም። ባህል ሌላው አምስተኛ ባህል የተዋሃደ ነው። ኢንቲግሬትድ ነው። ባህል ስንል የተቀናጀ ነው። ፓተርንድ ነው። ስለዚህ ባህል የተለያየ ወጎች ስብስብ ነው እንጂ የአንድ ነገር ወግ አይደለም። የአንድ ነገር ባህል አይደለም። ብዙ ነገሮች ተቀናጅተው ነው ባህልን ክሬት የሚያደርጉት። ብዙ ነገሮች ተቀናጅተው አንድ ላይ ሆነው ነው። ምን አለባበስ፣ የቤት አሰራር፣ የግብርና አሰራራችን፣ የአኗኗር ዘይቤያችን፣ የምንበላው ምግብ። ለምሳሌ አንዳንድ ቦታ እንጀራን ቆርሶ መብላት እኛ ሀገር ውስጥ እንጀራን በእጃችን ቆርሰን እንበላለን። ነገር ግን ሌላ ሀገር ውስጥ ግን ይሄ አይደረግም። በእንጀራ አይደለም የሚበላው ማለት ነው። አሁን ወደ ቻይና ሀገር ስትሄዱ በሁለት ስቲክ ነው የምትበሉት ማለት ነው። ለምሳሌ ቻይና ውስጥ የተለያየ ነገሮች ይበላሉ። አሴ ካልቸር ነው። እኛ የምንጸየፋቸው ነገሮች እነሱ ተቀብሏቸው እንደ ባህል የሚመገቧቸው ብዙ ነገሮች አሉ። እና እኛ ጋር ስንመጣ ደግሞ እንጀራ እንበላለን። እንጀራ እነሱ ጋር ምንም እንትን ያደረገ ነገር ሊሆን ይችላል። የሚጠሉት ነገር ሊሆን ይችላልና ምን ያክል የባህል ልዩነት አንድን ህዝብ ከሌላው ህዝብ የሚለየው ነገር እንደሆነ በደንብ የሚያሳየን ነገር ነው ማለት ነው። አንድን ህዝብ ከሌላው ህዝብ የሚለየው ነገር ባህሉ ነው። ስለዚህ ያ ባህል ደግሞ ስንል ብዙ ነገሮችን የያዘ ነው። ኢንቲግሬትድ የሆነ ነው። የተቀናጀ ነገር ነው። አለባበሳቸው አንድን ማህበረሰብ ባለባበሱ መግለጽ ይቻላል። አንድን ማህበረሰብ ባለባበሱ እንገልጸዋለን። ወይም ይሄ የእንትን አለባበስ ነው
ይባላል። ይሄ የሀዲያ ነው፣ ይሄ ከምባታ አለባበስ ነው፣ ይሄ የወሎ አለባበስ ነው፣ ይሄ ጎንደር አለባበስ ነው፣ ይሄ ሸዋ አለባበስ ነው፣ ይሄ ኦሮሞ አለባበስ ነው፣ ይሄ ጅማ አለባበስ ነው። ይሄ ብለን ምን እናደርጋለን? ባለባበስ ራሱ እንለያለን ማለት ነው። ስለዚህ ባህል የሚለይ ነገርም ነው ማለት ነው። አንድ ህብረተሰብ ከሌላው የሚለየን ባህላችን ነው። ያ ባህል ውስጥ ደግሞ የተለያዩ ነገሮች አሉ። ባህል ውስጥ የተለያዩ የተቀናጁ ነገሮች አሉ። አለባበስ፣ አበላል፣ የቤት አሰራር፣ የግብርና አሰራራችን፣ ንግዳችን ምናምን እና የተለየ ነገር የኛ መገለጫ የምናመርተው ነገር ሊሆን ይችላል። ሌላው ባህል አካባቢውን ለመልመድ የሚጠቅመን ነው ማለት ነው። ካልቸር ኢዝ አዳፕቲቭ። ሰዎች ለምንድን ነው ቅድም እንደተናገርኩ ባህልን ክሬት ያደረጉት ስንል የሚኖሩበትን አካባቢ ለመልመድ ነው። የሚኖሩበትን አካባቢ ለመልመድ ያ ማለት አሁን ለምሳሌ በሐመር አካባቢ የሚኖሩ ሰዎች ራቆታቸውን ለምደው የሚሄዱት ከሙቀት የተነሳ ነው። ከሙቀት የተነሳ አካባቢውን እኛም ወደዛ አካባቢ ብንሄድ ራቆታችን ልንሄድ እንችላለን። ቱ አዳፕት ማለት ነው። ያንን አካባቢ አዳፕት ለማድረግ ያንን አካባቢ ለመልመድ የምንጠቀምበት ነገር ነው ማለት ነው ባህል። ለምሳሌ ወደ አንታርክቲካ ወይም ወደ በረዶ ሀገር የሚኖሩ ሰዎች ለምንድን ነው ወፍራም ልብስ የሚለብሱ ስንል ቱ አዳፕት ያንን አካባቢ እንትን ለመልመድ ነው። ያንን አካባቢ አየሩን ለመልመድ ነው ማለት ነው። ያን አካባቢ የግድ የሚያስገድዳቸው ነገር አለ ማለት ነው። የበረዶ ሰዎች ስኪሞ የሚባሉ ሰዎች የሚለብሱት ልብስ በጣም ጠንካራ የሆነ ሞቃታማ የሆነ ከጥጥ የተሰራ በጣም ሙቀት ሊሰጣቸው የሚችል ልብስ ነው ሊለብሱ የሚችሉት ማለት ነው። ለምን ያንን እንዲለብሱ ያደረጋቸው ነገር ምንድነው? የአየሩ ሁኔታ ነው ማለት ነው። አካባቢው ነው ማለት ነው። ያንን አካባቢ ለማሸነፍ የተለየ ባህል ይፈጥራሉ ማለት ነው። የተለየ ባህል ይፈጥራሉ። ስለዚህ ባህል አንዱ የምንኖርበትን አካባቢ ለማሸነፍ ነው ሰዎች ባህልን የሚፈጥሩት። የሚኖሩበትን አካባቢ ለመቋቋም፣ የሚኖሩበትን ሁኔታ ለመለወጥ፣ የሚኖሩበትን አካባቢ ለመልመድ ነው ባህልን ሰዎች የፈጠሩት ማለት ነው። ስለዚህ ቱ ሰርቫይቭ ለማድረግ ነው። ቱ ሰርቫይቭ ሰርቫይቫል ኢሹ ነው ማለት ነው። አሁን ራቁቱን በአንታርክቲካ አካባቢ የሚኖሩ ሰዎች ራቁታቸውን መኖር አይችሉም። በረሃ አካባቢ የሚኖር ሰው ግን ራቁቱን መኖር ይችላል፣ መኖር አለበት። ወይም ራቁቱን ካልሄደ ሙቀቱ እንትን ያደርገዋል ማለት ነው። ስለዚህ ሰርቫይቫል ኢሹ ነው ማለት ነው። ባህልን ክሬት የሚያደርገው ቱ ሰርቫይቭ ነው ማለት ነው። ሌላው ባህል ዳይናሚክ ነው። ዳይናሚክ ነው ስንል ምን ማለት ነው? የሚንቀሳቀስ፣ የሚለዋወጥ፣ የሚቀያየር ነገር ነው ባህል። ስታግናንት የሆነ ነገር አይደለም። የማይለወጥ ነገር አይደለም። የማይቀየር ነገር አይደለም። የማይንቀሳቀስ ነገር አይደለም። ባህል የሚለወጥ ነው። የዛሬ 10 ዓመት የነበረው ነገርና ዛሬ ያለው ነገር አንድ አይደለም። እኛ ሀገር ውስጥም ስናይ የዛሬ 10 ዓመት የነበረው አለባበስና ዛሬ አሁን ያለውን አለባበስ አንድ አይደለም። ስለዚህ በተለይ ከግሎባላይዜሽን ጋር ተያይዞ ደግሞ ያለው ነገር ሰዎች ምን ያክል ባህል እንዴት እየተቀየረ እንደሚመጣ እናያለን። ቴክኖሎጂው ለባህል መለወጥ ምክንያት የሚሆኑ ብዙ ነገሮች መጥቀስ እንችላለን። ግሎባላይዜሽን እንደ ምሳሌ መጥቀስ እንችላለን ማለት ነው። እና ሉላዊነት በአማርኛ ሉላዊነት አንዱ ተጽዕኖ ያደርጋል ማለት ነው። እና
ለምንድነው እኛ ጠቃሚ መስሎ ከታየን ከሌሎች ባህሎች የምንወስዳቸው ብዙ ነገሮች አሉ ሌሎችም ከኛ ደግሞ ጠቃሚ መስሎ የታያቸውን ነገር ደግሞ ይወስዳሉ ማለት ነው ስለዚህ ባህሎች የሚለዋወጡ ነገሮች ናቸው ማለት ነው የሚሻሻሉ የሚለዋወጡ የሚቀየሩ ነገሮች መሆናቸውን ማወቅ አለብን ስለ ባህል ስናጠና ኦኬ ስለ ባህል መገለጫዎች ይሄን ያክል ካልኩኝ ሁለተኛው ደግሞ ቁሳዊ ያልሆነ ገጽታ አለው ማለት ነው ነን ማቴሪያል የሆነ እንትን አለው ማለት ነው አስፔክት አለው ማለት ነው ስለዚህ ቁሳዊ ባህል ስንል ሰዎች የሚጠቀሟቸው የሚዳሰሱ የሚነኩ በአይን የሚታዩ ቁሳቁሶች ማለት ነው ቁሳዊ ምንለው ለምሳሌ መገልገያ መሳሪያዎች ሊሆኑ ይችላሉ በአንድ ማህበረሰብ የአንድ ማህበረሰብ የሚገለገልባቸው ቁሳዊ መሳሪያዎቹ ወንበር ሊሆን ይችላል መኪና ሊሆን ይችላል የህንጻ አሰራር ሊሆን ይችላል ንግድ ሊሆን ይችላል የተለያዩ ነገሮችን ልንጠቅስ እንችላለን ማለት ነው ቁሳዊ የሆኑ ስንል ቁሳዊ የሆኑ በአንድ ማህበረሰብ ውስጥ የሚወደዱ የሚተገበሩ ቁሳዊ የሆኑ የባህል ገጽታዎች አሉ ማለት ነው የባህል ገጽታዎች አሉ ሁለተኛው ደግሞ ቁሳዊ ያልሆነ ደግሞ አለ ቁሳዊ ያልሆነ ነን ማቴሪያል ካልቸር ምንለው አለ ቁሳዊ ያልሆነ ስንል የማይዳሰስ ማለት ነው ቁሳዊ ያልሆነ የማይዳሰስ ነገር ግን በሰው ተፈጥሮ ውስጥ ትልቅ ዋጋ ያለው ውስጣዊ የሰው ነጸብራቅ የሆነ ነገር ማለት ነው ስለዚህ ለምሳሌ ሰላምታ አሰጣጥ በአንዳንድ ቦታ ላይ እጃችንን አንስተን ሊሆን ይችላል ወደ ህንድ ደግሞ ስትሄዱ እጃችሁን እንደዚህ አርጋችሁ ሰላምታ ትሰጣላችሁ ማለት ነው ግን በተለያየ ባህል ውስጥ የተለያየ ሰላምታ አሰጣጦች አሉ ማለት ነው ስለዚህ ታላላቆችን ማክበር የታመሙትን መንከባከብ በበዓላት ስርዓቶች ላይ መሳተፍ እና እነዚህ ነገሮች ምን ይባላሉ ቁሳዊ ያልሆኑ ባህሎች ይባላሉ ማለት ነው ቁሳዊ ያልሆኑ ባህሎች ራሱ መዘርዘር እንችላለን ቁሳዊ ያልሆኑ ባህሎች ውስጥ ያሉ ነገሮችን ማለት ነው መጀመሪያው እሴት ነው ቫልዩስ ማለት ነው እሴት የሚባለው የአንድ ማህበረሰብ ባህል ማዕከላዊ ገጽታ ነው የማህበረሰቡ አካላት በሙሉ የሚያከብሩት የማህበረሰቡ አባላት ባህሪ ወይም ጸባይ የሆነ ወይም የማህበረሰቡ አባላት ጸባይ ላይ ተጽዕኖ የሚያደርግ ነገር ማለት ነው እሴት የሚባለው ስለዚህ እሴት የሚባለው ነገር አንድ ማህበረሰብ ጥሩ ወይም መጥፎ ነው ብሎ የሚያስቀምጠው መመዘኛ ነው መልካም ወይም ክፉ ቆንጆ ወይም ፉንጋ ብሎ የሚበይነው ደረጃ የሚያስቀምጥለት ነገር ማለት ነው መመዘኛ ማለት ነው እሴት ማለት ስለዚህ እነዚህ ቁሳዊ ያልሆኑ ባህላት ይባላሉ ማለት ነው ይሄ በየትኛው ባህል ውስጥ አለ የትኛው መልካም ነገር ነው የትኛው መልካም አይደለም የትኛው ክፉ ነው የትኛው ቆንጆ ነው የትኛው ፉንጋ ነው ብሎ እያንዳንዱ ማህበረሰብ መመዘኛ አለው በእያንዳንዱ ማህበረሰብ ውስጥ መመዘኛ ያንን ምን እንለዋለን እሴቶች እንላለን የዛ ማህበረሰብ እሴት ነው ቫልዩስ ነው ማለት ነው ስለዚህ ያንን ቫልዩስ ደግሞ ሁሉም የዛ ማህበረሰብ አባላት ያከብራሉ ማለት ነው ይጠብቃሉ ያን ማህበረሰቡን እሴቶች ማለት ነው ሌላው እምነት ቢሊፍስ የሚባል ደግሞ ከማይታይ ቁሳዊ ካልሆኑ ካልቸሮች የሚመደብ አንዱ እምነት ነው ቢሊፍስ የምንለው እምነት የሚባለው
ባህላዊ ስምምነት ላይ ተመስርቶ እውነት ወይም ሐሰት መላምቶች ላይ የሚያተኩር ነው። ስለ ፍጥረት ዓላማ ባህሪና የሰው ልጆች በዛ ውስጥ ስላላቸው ቦታ የተለየ መገለጫ ማለት ነው። ስለ እሴትና እምነት ያለው ልዩነት ምንድነው? እሴት አጠቃላይ ነገር ነው የሚያሳየን። አጠቃላይ ጥሩና መጥፎ የትኛው እንደሆነ ጀነራሊ ይነግረናል ማለት ነው። እምነቶች ስንል ግን ስለ አንድ ስለተለየ ነገር ስፔሲፊክ ነው። እምነት ስንል ስለተለየ ነገር ነው። ለምሳሌ ትምህርት ጥሩ ነው ስንል ይህ እሴት ነው። ትምህርት ጥሩ ነው ሲባል ጀነራሊ ነው አይደል? ትምህርት ጥሩ ነው። ትምህርትን እንደ እሴት ገለጽ ነው ማለት ነው። ሌላው ደግሞ ተማሪዎችን ለመመዘን ደረጃ መስጠት ጥሩ ነው ስንል ደግሞ ይሄ እምነት ነው። ተማሪዎችን ለመመዘን ደረጃ መስጠት ጥሩ ነው ስንል ይሄ ስፔሲፊክ ነው። ከትምህርት አንዷን ነጥለን ተማሪዎችን ለመመዘን ደረጃ መስጠት ግሬድ መስጠት ጥሩ ነው ስንል ይሄ እምነት ይባላል ማለት ነው። ስለዚህ እምነትና እሴት የሚለው ነገር መለየታል። ሌላው ልማድ ኖርም ምንለው ነገር ደግሞ አለ። በአንድ በቁሳዊ ባልሆኑ ባህሎች ውስጥ ያሉ ነገሮችን እያየን ነው። ልማድ አንዱ ነው። ስለዚህ በሆነ ሁኔታ ውስጥ ሰዎች ምን ማድረግ እንዳለባቸው የሚያሳዩ ህጎች ወይም ደንቦች ማለት ነው። ኖርም ማለት ነው። በአንድ ሁኔታ ውስጥ ሰዎች ምን ማድረግ እንዳለባቸው ምን ማድረግ እንደሌለባቸው የሚያሳዩ ህጎች ወይም ደንቦች ጋር የተያያዙ ናቸው። ባህል የአንድ የተወሰነ ማህበረሰብ ጎሳ ወይም ብሔር የሚጋራው የተማረው ንድፍና የጋራ ባህሪ እንዲሁም እምነት ነው ማለት ነው። በአጠቃላይ ስንገልጸው ባህል የአንድ የተወሰነ ማህበረሰብ ጎሳ ወይም ብሔር ምን የሚያደርገው ነው? የሚጋራው ነው። የተማረው ንድፍ ነው። የጋራ ባህሪ ነው። እምነት ነው ማለት ነው። የሰው ልጆች የሚኖሩበትን ዓለም ለመልመድና ለመለወጥ ባህልን ተጠቅመዋል ማለት ነው። ባጭሩ ባህል ማለት በስርዓት የተዋቀረ ልምድ፣ በስርዓት የተዋቀሩ ልምዶች a system of structured custom በስርዓት የተዋቀሩ ልምዶች ማለት ነው። ስትራክቸርድ ናቸው። ዝም ብሎ ነገር አይደሉም። ስር የሌላቸው ነገር አይደሉም። ስራ አላቸው። መሰረት አላቸው። ስትራክቸር አላቸው። ሲስተም አላቸው። ሲስተም አላቸው። ሲስተም ስንል የተቀናጀ ነው። ዝም ብሎ ነገር ሳይሆን የተቀናጁ ናቸው። መሰረት አላቸው። እና ባህል የሰው ልጆች ህይወታቸውን የሚያደራጁበት መንገድ ማለት ነው። በአጠቃላይ እንግዲህ ባጭሩ ስናስቀምጥ ማለት ነው ባህል ማለት የሰው ልጆች ህይወታቸውን የሚያደራጁበት ለምሳሌ ምን ስንል ፖለቲካቸውን ሊሆን ይችላል፣ ሃይማኖታቸውን ሊሆን ይችላል፣ ኢኮኖሚያቸውን ሊሆን ተግባቦታቸውን፣ ማህበራዊ ህይወታቸው እነዚህ ሁሉ ነገሮች ምን የሚያደርጉ ኦርጋናይዝድ የሚያደርጉበት ነው ማለት ነው። የሰው ልጆች ህይወታቸውን የሚያደራጁበት መንገድ ነው ብለን መግለጽ እንችላለን ባህልን። ስለዚህ ምን ነገሮችን ስንል ፖለቲካን፣ ሃይማኖትን፣ ኢኮኖሚን፣ ተግባቦትን፣ ማህበራዊ ህይወታቸውን የሚያደራጁበት መንገድ ነው ማለት ነው። ስለዚህ በተለያየ መንገድ ሰዎች ፖለቲካቸውን፣ ሃይማኖታቸውን፣ ኢኮኖሚያቸውን፣ ተግባቦታቸውን፣ ማህበራዊ ህይወታቸውን ያደራጃሉ። in different ways ማለት ነው። ዋን ዌይ ብቻ አይደለም ያለው። በአንድ መንገድ ተመሳሳይ መንገድ ሳይሆን በተለያየ መንገድ ነው ይህንን የሚያደርጉት ማለት ነው። ሌላው በሰዎች ተቀባይነት ያገኙና በማህበረሰቡ አካላት የሚተገበሩ ናቸው። ባህል ስንል ባህል is not አንድ ሰው የሚያደርገው ነገር አይደለም። ወይም በአንድ ሰው ተቀባይነት ያገኘ እምነት አይደለም። ባህል ስንል በሰዎች ተቀባይነት ያገኙ እና በማህበረሰቡ አካላት የሚተገበሩ ናቸው።
በዛ ማህበረሰብ አካላት መጀመሪያ ተቀባይነት ማግኘት አለባቸው። ተቀባይነት ያገኙና ያ ማህበረሰብ ደግሞ መቀበል ብቻ ሳይሆን የሚተገብራቸው ናቸው ማለት ነው። ስለዚህ ያንን ባህል እንለዋለን። ባህልን ትርጓሜ ጠቅለል እያደረግነው ነው። ባህል ማለት አጠቃላይ የሰዎች የአኗኗር ዘይቤ ማለት ሲሆን የሰዎች የአኗኗር ንድፍ የያዘ ማህበራዊ ቅርስ ነው። እንደ ቅርስ ነው ማለት ነው። ባህል ራሱ ቅርስ ነው። ከትውልድ ወደ ትውልድ እየተላለፈ የሚተላለፍ ማህበራዊ ቅርስ ነው ማለት ነው ባህል ተለዋዋጭነትና የመለወጥ ችሎታ ያለው ነው። ቅድም እንደተነጋገርነው ዳይናሚክ ነው። ትምህርታችንን ለማጠቃለል ባህላዊ ትርጓሜዎችን እያነሳን ነው። ባህል በአጠቃላይ ምናልን ባህል ማለት አጠቃላይ የሰዎች የአኗኗር ዘይቤ ማለት ሲሆን የሰዎች የአኗኗር ንድፍ የያዘ ማህበራዊ ቅርስ ነው ብለናል። ሌላው ደግሞ ባህል ተለዋዋጭነትና የመለወጥ ችሎታ ያለው ነው። ዳይናሚክ ነው ባህል። ያንዳንዱ ማህበረሰብ የሚተዳደረው በባህላዊ መዋቅሮች ነው። ስለዚህ በዛ በማህበራዊ መዋቅሮች አማካኝነት የሚቀበላቸው ህጎች አሉ፣ የሚጠብቃቸው እሴቶች አሉ። ስለዚህ ባህል ተለዋዋጭነት ያለው ወይም የመለወጥ ችሎታ ያለው እንደተነጋገርነው ስታግናንት የሆነ አይደለም። ባህል ስታግናንት የሆነ የማይለወጥ ነገር አይደለም። የዛሬ 10 ዓመት ያለው ባህልና አሁን እኛ ዛሬ ያለንበት ወይም የዛሬ 20 ዓመት የነበረውና ዛሬ አሁን ያለው ነገር አንድ አይደለም። ስለዚህ ባህል ምን ያደርጋል ማለት ነው? ይለወጣል ማለት ነው። እንደ ስክሪፕት ማየት እንችላለን። ባህል አንድ ሰው ሲናገር ምን አለ? ክራፍት የተባለ ሰው እንዲህ ይላል፣ ባህል ስክሪፕት ነው ይላል። ሰዎች ደግሞ ተዋናዮች ናቸው ይላል። ባህል የፊልም ተዋናዮች መጀመሪያ ከመተወናቸው በፊት ስክሪፕቱን ይጻፋል ማለት ነው። ድርሰቱ ይጻፋል ማለት ነው። ስክሪፕቱ ይጻፋል። ከዛ በኋላ ለዛ ስክሪፕት የሚመጥኑ ደግሞ ተዋናዮች ይመረጡና ምን ይደረጋል ማለት ነው? ፊልሙ ይሰራል ማለት ነው። ልክ ባህልም ተመሳሳይ ነው ይላል ይሄ ሰው ሲናገር። ባህል ማለት ስክሪፕት ነው ይላል። ተዋናዮቹ ደግሞ ሰዎች ናቸው። የሚተውኑት ያን የተጻፈውን በአንድ ማህበረሰብ ውስጥ ያለውን ነገር እንደ ስክሪፕት የሆነውን ነገር በአኗኗራቸው ሊሆን ይችላል፣ ባለባበሳቸው፣ በአመጋገባቸው፣ በቤት አሰራራቸው፣ በፖለቲካቸው፣ በኢኮኖሚያቸው፣ በኤቭሪ ዳይሬክሽን በሁሉም የህይወት አቅጣጫቸው ይተውኑታል ማለት ነው። በጋብቻ፣ በዝምድና፣ በተለያየ አቅጣጫ ይተውኑታል ማለት ነው። ስለዚህ ባህል ስክሪፕት ነው፣ ተዋናዮቹ ደግሞ ሰዎች ናቸው ይላል። ይቀጥልና አሁንም ባህል እንደ መንገድ ስርዓት ነው ይላል። እነዚህ መንገዶች የሚጠቀሙባቸውም ሰዎች ናቸው፣ አዳዲሶችንም የሚገነቡት ሰዎች ናቸው ይላል። ስለዚህ ባህልን እንደ መንገድ ስርዓት ይመስለዋል ይሄ ሰው ክራፍት የተባለ ሰው። ባህል ማለት እንደ መንገድ ስርዓት ነው። እነዚህ መንገዶችንም የሚጠቀሙበትንም አዳዲስ መንገዶችን የሚሰሩትም ሰዎች ናቸው። ያ ማለት ምን ማለት ነው? ባህል አዳዲስ ባህሎችን የሚፈጥሩትም ሰዎች ናቸው፣ የነበሩትንም ባህል የሚጠቀሙት ሰዎች ናቸው ማለት። ስለዚህ ባህልን እንደ መንገድ ይገልጸዋል ማለት ነው። በአንድ መንገድ ሲገነባ ያው ሰው ለመሄድ እንዲሄድበት ነው፣ መኪናም ሰውም እንዲንቀሳቀስበት ነው። ስለዚህ በዛ መንገድ ላይ የሚጠቀሙትም ሰዎች ናቸው አዳዲስ። ስለዚህ መንገድ ነው ባጭሩ። ባህል ማለት መንገድ ማለት ነው። ማንም የሚሄድበት መንገድ፣ ሰዎች የሚሄዱበት መንገድ፣ ሰዎች የሚሄዱበት መንገድ ነው። ለሰዎች ቀሳቀሻ የሚሆን መንገድ ነው ልንለው እንችላለን ማለት ነው። ሌላው ባህል ከሞላ ወንዝ ጋር ሊመሳሰል ይችላል። አሁንም ይሄ ክራፍት የተባለ ሰው ወንዝ ወለልና ጥልቅ ደረጃ አለው ይላል።
የላይኛው ክፍል አለ ወለል የምንለው የላይኛው ክፍል አለ ጥልቅ ደግሞ የምንለው ክፍል አለ ወለሉ ይታያል ጥልቁ ግን አይታይም ስለዚህ ባህልም ከወንዝ ጋራ ሊመሳሰል ይችላል ብሎ ክራፍት የተባለ ሰው ያስቀምጣል አንደኛ ባህል ላይ የሚታይ መገለጫዎች አሉት የሚታዩ መገለጫዎች አሉ ምናያቸው አሁን ከውጪ ለመጣው ለዛ ማህበረሰብ እንግዳ ለሆነ ሰው የሚታዩ ነገሮች አሉ መገለጫዎች አሉ እዚህ አለባበሱን ምግብ የሚበሉትን ምግብ ስናይ ውጫዊ ነገር ግን ደግሞ ውስጣዊ ደግሞ ምኖች አሉ ውስጣዊ ጥልቅ የሆኑ የማይታዩ የአንድ ማህበረሰብ መሰረቶች አሉ ማለት ባህሎች አሉ ባህል ገጽታዎች አሉ ማለት ማንንም ሰው አያቆም ወይም ከዛ ሊያቆም የሚችለው የዛ ማህበረሰብ ሰው ካልሆነ በስተቀር ከሌላ ማህበረሰብ በእንግድነት የመጣ ሰው ሁሉ ሊያቆም የማይችለው ጥልቅ የሆነ የባህል ገጽታ አለ ማለት ስለዚህ ያ ማለት ነው አንድ ሰው አንድ ማህበረሰብ አንድን ነገር ለምንድን ነው የሚያደርግበት የራሱ የሆነ ሪዝን ይኖረዋል የሚያምነው እምነት ይኖረዋል ከሚያደርገው ተግባር በስተጀርባ ያለ እምነት አለ ማለት ስለዚህ ያ የጥልቁ ሳይድ ነው ማለት ነው የማይታየው አንድ ማህበረሰብ ባህል የማይታየው ሳይዱ ምንድነው አንድን ነገር ለምን እንደሚያደርግ ምክንያቱን እናየው ማለት ነው ፊት ለፊት ላይ የሚታይ ነገር አይደለም ለምንድነው ሰዎች እንደዚህ የሚለብሱት ለምንድነው ሰዎች እንደዚህ የሚበሉት ለምንድነው ሰዎች ይሄን ነገር የሚያደርጉት ይሄን ባህል ሰዎች የሚተገብሩት ለምንድነው ውጫዊው ነገር አይተን ልንደርስበት አንችልም ትክክለኛ ስሩ የውሃው ስር ያለው ከታች ያለው ነገር ነው ትክክለኛውን ነገር ሊነግረን የሚችለው ማለት ጥልቁ ላይ ያለው ነገር ማለት ወደ ጥልቁ ካልገባን አንድን ማህበረሰብ አውቃለው ብለን ልንናገር አንችልም ማለት ስለዚህ ዛሬ በነበረን የትምህርት ቆይታ ስለ ባህል በደንብ ጥሩ የሆነ ዕውቀት እንዳገኛችሁ አምናለሁ ስለዚህ አጭር ጸሎት ጸልየን እንጨርሳለን የዛሬውን ትምህርታችን እግዚአብሔር ሆይ በጌታ በኢየሱስ ስም ስለረዳን እጅግ አድርገን እናመሰግናለን እግዚአብሔር የዘላለም አምላክ ከራሳችን ባህላዊ አድሎነት ወጥተን ሌሎችን አስተሳሰብ እንድንቀበል እንድንወድ እግዚአብሔር የዘላለም አምላክ እንደ ድንበር ዘለል የወንጌል አገልጋይ እግዚአብሔር የዘላለም አምላክ እግዚአብሔር ሆይ ሚሽን ማይንድ እንዲኖረን እግዚአብሔር ሆይ በጌታ በኢየሱስ ስም አስተሳሰባችን እንዲለወጥ አመለካከታችን እንዲለወጥ በጌታ በኢየሱስ ስም ጸልያለሁ ይህ ትምህርት አስተሳሰባችን ህይወታችንን እንዲለውጥ በጌታ በኢየሱስ ስም ጸልያለሁ ሰዎችን ሁሉ የምንወድ ሰዎችን ሁሉ የምንቀበል በፍቅር የፍቅር ሰዎች እንድታደርገን በጌታ በኢየሱስ ስም ጸልያለሁ ለምትረዳን እናመሰግናለን በኢየሱስ ስም